ማጣውን ወሰ ተጎዳው ሰው የለ አግማጣ። ይገርማል እንግዲህ ፍቅር በፍቅር ሆኗል ቤታችን እያሉ ነው እነ ቤዚቲ ማለት ነው። እንግዲህ ቤዚቲ ዛሬ እንግዲህ የዛሬው ክፍላችን የቤዚቲ እንዴት ነው እያለ ነው ማለት ነው። ምክንያቱም ቤዚቲ እንግዲህ ስጦታ ተገዝቶ ተሰጥቷታል ማለት ነው። በጣም ደስ ብሏታል። ምክንያቱም ያሬድ መቼም ለኔ ይህንን ያደርጋል በዚህ ጭንቀት ውስጥ ሁኖ ብላ አስባም አታውቅም ነበረ። ነገር ግን ያሬድ ያልታሰበ ነገር አድርጎላታል ማለት ነው። ሰላም ዜና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን ለማስታወስ ያህል ነው። ቤተሰቡ ናችሁ ደግሞ ለምታበረታቱ ከልብ አመሰግናለሁ ማለት ነው። እንግዲህ ዛሬ አፍላ ፍቅርን ይዤላችሁ መጥቻለሁ። ቀጣዩ ክፍል ምን ይመስል ነበር የዛሬው ክፍላችን የሚለውን አብረን እናየዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ እነ ቤዚቲ በጣም ተናዳባት ነበር። ቹቹሻ 2 ሰዓት ሙሉ መኪና መንገድ ላይ አስቀምጣት እሷን ስጠብቃት ነበረ። እንግዲህ ቤዚትም ከያሬዶ ጋር ፈሽ ፈሽ እያሉ በጣም ዘና ፈታ እያሉ ነበረ። ነገር ግን ያው እንግዲህ በጣም 2 ሰዓት በላይ እንዴት ታስቀምጭኛለሽ? እንዴት ነው ይህን ያህል ሰዓት ስትል ቤዚቲ እንዳላወቅኩትም ሰዓቱ በጣም ደንግጫለሁ። ስለዚህ ሰዓቱ ይሄዳል መሰለኝም ነበረ እና በጣም ይቅርታ ብላ ቹቹሻን ይቅርታ ጠይቃታለች። ነገር ግን ይሄውልሽ የተገዛልኝ ሀብል ስጦታ ይሄን ይመስላል ብላታለች ማለት ነው። እንግዲህ ማነው የገዛልሽ በፈረሰኛው ስትላት ነበር ቹቹሻ። እንግዲህ ያሬዶ ነው የገዛልኝ። በዚህ ስሜት ውስጥ ሆኖ እኮ ለራሱ እኔን ያስታውሰኛል ስትላት፣ እንግዲህ ቹቹሻ አባትየው የፍቅር መቀስ ሆኖባቸው እንጂ አባትየው ባይኖር እኮ ፍቅራቸው እንዴት ታጣጥሙት ነበር ስትላት፣ አራራ እንኳንም ሆኑብን ሁል ጊዜ ፍቅራችንን ብናጣጥም ኖሮ እንደዚህ አይነት ጊዜ አላሳልፍም ነበር። ነገር ግን እንኳንም ሆነ። ስለዚህ ሌባና ፖሊስ እየተጫወቱ ፍቅርን ማጣጣም በጣም ደስ ይላል። አንቺ ስላልቀመሽው ነው እንጂ ብላታለች ማለት ነው ቤዚቲ። እና የድብቅ ፍቅር እንዴት አባቱ በጣም ነው የሚያስደስተው እያለች ነበረ። እንግዲህ ቹቹሻ ያማ ከተመቸሽ ሌባና ፖሊስ ይውጣልሽ ይብራልሽ ብላታለች ማለት ነው። እንደው አንቺ ባትኖሪ ምን አባቴ ይውጣ ነበር ስትላት፣ ያቺ ጸጋናታ ዋጥ የምታደርግሽ ነበር። እንኳንም እኔ ኖርኩልሽ እኔ ሳልኖር ግን ያው እሷ እንደምትወጥሽ ተስፋ አድርጊ ብላታለች። እንግዲህ ኧረ እናቴ እኔ አልፈልግም አንቺው ኑሪልኝ ብላታለች። እና የቹቹሻና የቤዚ ፍቅር በጣም ይለያል ጓደኝነታቸው ማለት ነው። አጋጣሚ እንግዲህ በዚህ ጓደኝነት አሳልፈዋል ማለት ነው። ምክንያቱም ቹቹሻ እና ቤዚቲ በፊት በጣም አይዋደዱም ነበር እርስ በራሳቸው። አሁን ላይ ግን የሌለ ጓደኛሞች ሆነዋል ከምንም በላይ ማለት ነው። እና ጓደኝነት እስከ ጥግ ድረስ የነሱ ነው። በጣም ደስ ይላል። እንግዲህ ጄሪ እና ሂቫን ተቀጣጥረው እንግዲህ ዛሬ ቀጠሮ ነበራቸው በነገራችን ላይ። እና በዛ አጋጣሚ እንግዲህ የጄሪ ወንድም መጥቶ ሂቫን ጋር ምን ሊያደርግ መጣ ስትላት፣ ያው እኔ ጠርቼው ነው ስትል፣ ለምን ጠራሽው ደግሞ ምንድን ነው እኔ ያላሰብኩት ነገር አለ ስትላት፣ ምንድን ነው ስትላት፣ 6ኛው ስሜቴ ድንገት መጥቶ ፍቅር ይዞሻል አለቻት። ኧረ እኔ ፍቅር አልያዘኝም ማለት ሂቫን ማለት ነው። እናም እንግዲህ ይሄንን ልጅ ነግሬሻለሁኝ ባታምን ይሻልሻል ስትላት፣ ያው እንግዲህ ምንድን ነው አትፈትሽኝ የዚህ አይነት ስሜት አይሰማሽ ነግሬሻለሁ እየፈተሽኩሽ ነው ብላ አይኗንም ፊት እንግዲህ ሁሉንም ነገር እያየሽ ነው ማለት ነው። እንግዲህ ሂቫን ምንድን ነው ያልቻት ችግር አለብሽ ስላት፣ አፍሪካ ውስጥ እየኖርኩ ችግር ያጠኛለሁ ይብላታለች። እንግዲህ ያው ጄሪም እንግዲህ ጉድ እኮ ነው ይሄንን እንግዲህ መጣ አይፋታል ምን ነው እያልሽ እየተናደደች ነበረ። እንግዲህ ጄሪ በጣም ያልጠበቀችው ነገር ከወንድሙ ያገኘችው ነገር በጣም ግራ ገብቷታል ማለት ነው። ምክንያቱም ሙዱን ቀይሮ የጅንጀና ሙዱ ተቀይሯል ማለት ነው። ምክንያቱም ሰላም ሲላቸው ፈጣሪ ይመስገን ብሎ ፈጣሪውን ሲያመሰግን፣ እንዳንተ ልትሞት ነው እንዴ? እኔ ሳላቅ ራስህ ልታጠፋ ነው እንዴ? እኔ ሳላቅ የሆነ ነገር ልትሆን ነው እንዴ? ቆይ ምንድን ነው የት ነህ አለችው ማለት ነው። እና እንዴ እኔ እኮ ተቀይር ያለሁኝ እኮ እህቴዋ አንቺ ስለማታውቂ ነው እንጂ ሲላት፣ አይ እኔ እንደው ራስህ ልታጠፋ መሰለኝ እንጂ ምንድነው ደግሞ ከመቼ ወዲህ ነው መጽሐፍ የገዛኸው እያለችው፣ አይ ይህን መጽሐፍ ገዝቼው አላነበብኩትም ነበር፣ ስለዚህ አንብቢውና እንድትነግሪኝ እፈልጋለሁ ብሏታል ሂቫንም ማለት ነው። እህቱ ግን ያልገባት ነገር አንድ ነገር አለ። የጅንጀና ሙዱ እንደሆነ ነቅታበታል ማለት ነው። ሂቫን ግን አልገባትም ማለት ነው።
እና ጀሪም በእናትሽ እያለ እየለመናት ነው። እኔ ከአንቺ ጋር መነታረክ አልፈለግም እና እባክሽን ተይኝ እህቴዋን እኮ ተቀይሬያለሁ አሁን ያለሁበትን ስለማታውቂ ነው ብሏታል ማለት ነው። እና ሂቫን እንግዲህ እናንተ ግን ሲያዋቸው እህትና ወንድም ሳይሆን ባልና ሚስት ነው የምትመስሉ፣ ጭቅጭቃችሁ የመጨረሻ እያለች ስትል ነበር ማለት ነው። እናም እንግዲህ ሂቫን መጽሐፍ ማንበብ ተወዳለች፣ ሁላችንም እናውቀዋለን። ስለዚህ በዚህ ቀስ ብሎ ሙዷ ገባባት እና መጽሐፍ ይዞላት አንብቢው ብሏታል ማለት ነው። እና በጣም አመሰግናለሁ። እኔ ሳላቅ መጽሐፍ ገዝተህ ነበር እንዴ? ጭራሽ የስኬት ሚስጥሮችን ከየት አግኝተህ ነው ስትለው ነበር ገዝቼው ግን አላነበብኩትም ማለት ነው። እና ያው እንግዲህ ጄሪን ስታቋት ሙደኛ ናት እና ችግር የለውም እህቴው እንደ ዛሬ እህቴ ማለት አበዛ እንዳንተ ምንድን ነው ቆይ ራስህ ልታጠፋ ነው እንዳረባክ በህት እያለች እየለመነችው ነበር። እና እህቴ ብለህ የምጠራኝ ከመቼ ጀምረህ ነው? እኔ እናንተ እህትና ወንድም ስንሆን አያምርብንም ብለዋለን። እንግዲህ ሰብለ ጓደኛዋን እየፈለገች ነበር ፍቅረኛዋን እና መሆነ ነው ብላ ስጠይቀው ማን ይመስልሻል የደበደበ ሲላት ኤላ አለችው። አታቆላምጭ፣ እኔ አልፈልግም፣ እሱ አጠገብ እንድትደርሽ አልፈልግም ካሁን በኋላ ብሏታል። እሷ ምን እኮ አልሄድም፣ እሱ ነው የሚመጣው እና ለምን ትሰጋለህ? እኔ እኮ ፍቃዴን ሰጥቻለሁ፣ እኔ አንተን ብቻ ነው የማፈቅረው ብለዋለች ማለት ነው። እና አጠገብሽ እንዳይደርስ አድርጊ፣ ካሁን በኋላ አጠገብሽ እንዳይደርስ ሰብለ፣ እኔ እንደዚህ የምሆነው ስለምወድሽ ስለማፈቅርሽ ነው። ከአንቺ ውጭ ማንንም ሴት ማየትም አልፈልግም፣ አንቺም ደግሞ የማንም ሰው እንድትሆኝ አልፈልግም ብሏታል ማለት ነው። እንግዲህ ሰብለ ተረጋጋኒ፣ ከኔ አርቀዋለሁ፣ ምንም ነገር አትሆንም ብላል ማለት ነው። እንግዲህ ያው በጣም የሚገርም ነገር ነው ማለት ነው። ሰብለ ኤላን ትወደዋለች፣ ነገር ግን አፍጥራ መናገር አልቻለችም ማለት ነው። ምክንያቱም ይሄንን ነገር ከተናገረ ሌላ ነገር ስለሚሆን ፈርታ። ዛሬ ደግሞ እንግዲህ ምነው ሀበልሽን ባደረገኝ እያለ ግጥም እየገጠመላት ነበረ በድብቅ ሆኖ ማለት ነው። ያው እሷም እንግዲህ በደስታ ፍንድቅድቅ ብላ ደስ ብሏታል ማለት ነው። እና የሚገርም ነው ማለት ነው። ስጋ ደግሞ እንግዲህ በጣም የሚያሳዝነው ነገር ምንድን ነው እንግዲህ ፊዮሪ እና ሀኒቾ ትምህርት ቤት ውስጥ ተገናኝተው ነበር። ስለተፈጠረው ነገር በጣም ይቅርታ፣ ይህንን ነገር ፈልጌ አላደረኩትም ብላታለች ለሀኒቾ። ሀኒቾም ችግር የለውም፣ ይሄ እኮ ያንቺ ጥፋት አይደለም፣ የሁላችንም ጥፋት አይደለም፣ ፈጣሪ የፈቀደው ይሆናል፣ ስለዚህ ማሰብ የለብሽም፣ ምንም ነገር አታስቢ ብላታለች ማለት ነው። ሀኒቾ እንግዲህ ንጹሕ ልብ አላት፣ ለሁሉም ነገር ረጋ ብላ ታስባለች። ነገር ግን ሀዘኗንም በውስጧ ትደብቃለች። ማንም ሰው በእሷ የተነሳ እንዲከፋ ስለማትፈልግ ሁሉንም ነገር በውስጧ አድርጋ የራሷን ደስታ ለሰዎች ትሰጣለች ማለት ነው። ይሄ ነገር ለምን የሚለው ነገር እናም እንግዲህ ያው ችግር የለውም ብላ ትታት ሄዳለች። ለምንድን ነው የምትሄጂው ስትላት ብቻዬን ሆኜ ማሰብ እፈልጋለሁ፣ ብዙ ማስባቸው ነገሮች አሉ፣ ስለዚህ ምን ማድረግ እንዳለብኝ ማሰብ አለብኝ ብላታለች ማለት ነው ለፊዮሪ። እና እንግዲህ ለሔዋን ምንድን ነው ያለቻት? እኔ እኮ ወድጄ አይደለም ይሄንን ያደረኩት፣ የብሩክ እናት ናቸው ይህን እንዳደረግ ያስገደዱኝ እና እባክሽ እኔ ምን ማድረግ አለብኝ? ከዚህ ከትምህርት ቤት ቶሎ መውጣት እፈልጋለሁ፣ ፈተናዬን ተፈትኜ ወደሚሄድበት መሄድ እፈልጋለሁኝ። እኔ ምንድን ነው እኔ ምን የሚፈጠር ምንም ብሩክ ወደ እኔ እንዳይመጣ ብዬ እኮ ቃል አስገብቸዋል። ነገር ግን በዙሪያችን ያሉት ሰዎች ለእኔ እንትን እንዳሉ ወደ እኔ እንዲመጣ እየፈቀዱለት ነው። ነገር ግን ይሄንን ነገር ሀኒቾም እየተጎዳኝ ነው። እሱ ደግሞ እኔን አያፈቅረኝም። አሁን እኔን እየቀረበኝ ያለው እናቱን ህይወት ስላዳንኩለት እንጂ አፍቅሮኝ አይደለም፣ ውለታ አስሮት ነው። ስለዚህ ይሄ ውለታ ደግሞ እንዴት ነው እኔም በውለታ ሲንከባከበኝ የሚኖረው? ሚስቱ ሁኝ የምኖረው እንዴት ሁኜ ነው? ውለታ እያሰረው ነው እና በውለታ ታስሮ ሚስቱ እንዲያደርገኝ አልፈልግም። ምንድን ነው ነገሩ እያለች ነው ማለት ነው ፊዮሪ። እዚህ ጋር ደግሞ ናታንና እንግዲህ መሲ ተገናኝተው ነበር ማለት ነው። መሲም እንግዲህ አይንህን ማየት አልፈልግም ካሁን በኋላ እንዳትከተለኝ ብለዋለች ናታንን ማለት ነው። ናታንም ደግሞ አንቺን አለመከተል አንቺን አለማየት አልችልም፣ ጓደኛዬ እኮ ነሽ፣ እንዴት ነው እህቴ ነሽ እና ለምንድን ነው እንደዚህ አይነት ስሜት ሊሰማሽ የቻለው? ምክንያቱም ምንድን ነው ከኔ የደበቅሽው ሚስጥር አለ ወይ ብሏታል ናታን። መሲ እንግዲህ ምንም አልፈልግም፣ እኔ አንተ ጓደኛ እንድትሆን ስለማልፈልግ ካሁን በኋላ አትከተልኝ፣ አጠገቤም አትድረስ፣ ለሚከተል ነገር ተጠያቂ አይደለሁም፣ አላቅም፣ አታቀኝም ብለዋለች መሲ ተናዳ ማለት ነው። ስለዚህ ናታን ደግሞ አልተረዳም። ምንድን ነው ችግርሽ? እኔ ሳልረዳሽ አልቻልኩም እንዴ? ምንድን ነው? ስለዚህ አንቺን አለማየትም አለማገኘትም አልችልም። ስለዚህ ለምንድን ነው በስነስርዓት ማትነግረኝ? ችግርሽ ምንድን ነው? ቆይ እኔ ምን አጥፍቼ ነው እንደዚህ አይነት ቅጣት ምቀጭ ብሏታል ማለት ነው። ስለዚህ መብትና ግዴታ
አለ። አንቺ መብትሽ ከሆነ ከኔ መራቅሽ ግዴታ ደግሞ አለብሽ። ጓደኛሽ እስከሆንኩ ድረስ ማሳወቅ አለብሽ ምክንያትሽን ከኔ የምትራቂበት እንጂ ዝም ብለሽ አለ ምክንያት መራቅ የለብሽም። ለምንድን ነው ቃጭል ጋር ከሆነ ከተጣላችሁ እኔ ላስታርቃችሁ። ስለዚህ ምንድን ነው ከሄድኩ ዳግመኛ አልመለስም ብሏታል ማለት ነው። እኔ ይሄን ያህል ምን አድርጌሽ ነው የጠላሽኝ? ስለዚህ ሄድና እዛው ዱርዬ ሚስትህ ጋር ተሸጎጥ። እኔ ጠላሁ አልጠላሁ ምንም እንትን አልልም ብሎ ከአሁን በኋላ እንደፈለግሽኝ በቃ ብሎ ትቷት ሄዷል ማለት ነው። ኤላና ሰብለ እንግዲህ መቼ ነው አንድ ላይ የሚሆኑት? ሰብለ መቼ ነው የልቧን አፍርጣ የምትነግረው? በቃ እሱ በሄደበት ትሄዳለች። አሁን አልሄድም ብላ ለዛኛው ፍቅረኛዋ ቃል ገብታለት ነበር። ነገር ግን አሁን ተገናኝተው ለምንድን ነው እጠላሃለሁ ስትለው እንደምትጠይኝ ቃል የእውነት ውሸት አያምርም። አይንሽ ፍቅር አለብሽ ከኔ። ስለዚህ ለምንድን ነው እውነታውን ንገሪኝ፣ ምንድን ነው የምትፈልጊው ከኔ እያላት ነው ማለት ነው። እናም እንግዲህ ካሁን በኋላ ጆንን እንዳትነካብኝ፣ ጆንን ከነካ እከስሃለሁ ብለዋለች። እሱም እንግዲህ እኔ የመጣሁት ለዓላማ ነው እንጂ ለሌላ አይደለም። ስለዚህ ዓላማ አለኝ፣ አንቺም ዓላማሽን ላደናቅፍሽ አልፈልግም ብሏል። እንግዲህ መልካም ቀን፣ ካሁን በኋላ እንዳትከተይ ብሏታል። እንግዲህ ልጅ ሰብለም አትችልም፣ ነገ ጧት ትከተለዋለች ማለት ነው። ሁለቱ እየተዋደዱ እንግዲህ ማን ያፍርጠው? በጣም ከባድ ነው። እንግዲህ ወደነ ፊዮሪና ስንሄድ ቅዱሴ እንግዲህ ተገናኝተው ነበር እና በጣም የተደረገውን ነገር ሁሉንም እየነገረችው ነው እና በጣም ተመችተውኛል የብሩኬ እናትና በጣም ደስ ብሎኛል እያለት ነው። እሷም ደግሞ ምንም አልተመቸኝም ተወው እባክህ። እንግዲህ ቅዱሴ ምንድን ነው ያላት? በይፋ ለመናገራቸው ነው እንጂ በዙሪያሽ ያሉ ልጆች አንቺና የብሩኬን ሰርግ እየጠበቁ ነው። ሂዋንም ሆነች ዴቭ ሁሉንም በዙሪያሽ አብሶኔ በጣም ደስ ብሎኛል። በጉጉት ነው የምጠበቀው። ምንም ይሁን ምንም መስዋዕት ከፍዬ ብሩክን ያንቺ አደርገዋለሁ። ማንም ይሁን ማን ሀናም ብትሆን አታግደኝም ብሏል ማለት ነው። ስለዚህ እኔ ከህይወቴ እንድትወጪ ያልኩሽ የብሩክ ብቻ እንድትሆኝ እንጂ ሳላፈቅርሽ ቀርቻ አይደለም። ነገር ግን ብሩክ ለአንቺ ነው የሚገባው ለሀኒቾ አይደለም እያላት ነው ማለት ነው። እናም እንግዲህ ፊዮሪ ካሁን በኋላ እንደዚህ አይነት ነገር ሰውን ለመጉዳት የምታስብ ከሆነ አጠገቤ እንዳትደርስ፣ ሀኒቾን ደግሞ እንዳትጎዳት ብለዋለች። አቋሜ ደግሞ እና ብለዋለች። እሱም እንግዲህ አቋሜ አንድ ነው፣ የማልፈነቅለው ድንጋይ የለም። ዛሬም ነገም የሰው ህይወት ማጥፋት ካለብኝ አጠፋለሁኝ። አንቺና ብሩኬ ግን አንድ ላይ ሆናችሁ ማየት እፈልጋለሁ። ይሄ ደግሞ የቅዱሴ ቃል ነው። ቅዱሴ በቃሉ መሰረት ይኖራል ብሏል ማለት ነው። እና እንግዲህ ምን ሊያደርግ ነው? ሀኒቾ ምን ሊያደርጋት ይሆን የሚለው ስጋት በጣም ያሰጋል ማለት ነው። ቅዱሴ አሁን እየሄደበት ያለው ነገር በጣም ከባድ ነው ማለት ነው። ብሩክም እንግዲህ ስሜታዊ ሁና ነው እናቴ እንደዛ ያደረገችው፣ ደስታውን መቋቋም አቅቷት እንጂ አንቺን ልትጎዳ አይደለም። እባክሽን ለምንድን ነው ተረጅኝ እያላት ነው። እንግዲህ እሷም ተወይ ብሩኬ፣ ካሁን በኋላ አትከተለኝ፣ እኔ የሚሄድበት ቦታ አትሄድ እባክህን ተወይ ብለዋለች ማለት ነው። እናም እንግዲህ ብሩክን ፈጣሪውን እየለመነ እየተማጸነ ነው። ለምንድን ነው በዚህ ያህል የምትፈትለኝ ጌታዬ? እባክህን ሀኒቾን ጠብቅልኝ እያለ ነው። ብሩክ ግን ሊያርግ ያሰበው ምን ይሆን? ቅዱሴስ ምንድን ነው ሊያርግ ያሰበው? ስለዚህ መጨረሻው ምን ይሆን? የእነዚህ ሰዎች አራቱ ጦርነት ምንድን ነው ነገሩ? ማነው ስም ያቆመው? በየትኛው? በጣም ከባድ ነው። ኤላ እንግዲህ ቤዚን አግኝቶ ስለ ጸጋ ሲጠይቃት ነበረ። ጸጋ ጓደኛሽ መስላኝ ላናግራት ፈልጌ ነበር፣ ነገር ግን ያው ከኋላ እየተከታተለች ነው ትምህርት ቤት ውስጥ ሳይቀር ቤት ድረስ እና ምንድን ነው ባህሪዋ? ለምንድን ነው እንደዚህ የምታደርገው? ችግሯስ ምንድን ነው እያለ ሲጠይቃት ነበረ። እሷም እንግዲህ የራሷ የሆኑ ችግር ስላለባት ሰው ስለማታምን ነው እንጂ ለሌላ አይደለም ብለዋለች ማለት ነው። እናም እንደገና ደግሞ ምንድን ነው በጣም የሚገርመው ለምንድን ነው የምትከታተለኝ ብሎ ግራ ገብቶታል። ለአሁን ቤዚቲ የምትከታተለው ስለምንድን ነው የሚለው ግራ ስለገባች ቹቹሻን ሄዳ ነግራት ነበረ። ነገር ግን ቹቹሻ ለምንድን ነው በምን ተገናኝተው የሆነ ነገር ሚስጥር አለ ብላለች ማለት ነው። እና ይህን ሚስጥር ለማጣራት እየሞከሩ ነው። ሲቀጥል ደግሞ እንግዲህ ብሩክ እባክሽን አንቺ አብሮ አደጌ ነሽ፣ የልጅነት ፍቅሬ ነሽ፣ ስለዚህ አንቺን ልተውሽ አልችልም እና እባክሽን ለምንድን ነው እንደዚህ የምታደርጊው እያላት ነው። እሷም እንግዲህ ህይወት እኔ እናንተ እየታገልን ህይወት ግን አንተና ፊዮሪን ለማጣመር እየታገለች ነው። ስለዚህ ይብቃን፣ ተግሉ እባክህን አንታገል እያለች ነው ማለት ነው።
ጆኒ እና ናታን እንግዲህ በጣም ተበሳጭተው እየተነጋገሩ፣ ናታን ስሜታዊ ሆኖ በመስሚ ስለተናደደ ሊመታው ነበረ ጆንን። ነገር ግን ኤላ ስሜታዊ አትሆን፣ ከትምህርት ቤት ልትባረር ፈልገህ ነው ወይ? ስለዚህ ረጋ በል ተው ብሎት እንግዲህ ተቀጣጥረው ውጭ ላይ ነበረ። ነገር ግን ማንነቱ ያልታወቀ ሰው ናታን እንዳይተርፍ አድርጎ ደብድበውታል ማለት ነው። ማን ይሆን ናታን የደበደበው የሚለው ነገር በጣም ከባድ ነው። እና ቀጣይ ክፍል ላይ ይዘንላችሁ እንመጣለን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ነው። ወዳችኋለሁኝ። ባይ ባይ።